ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁን? ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ሐሳብ ላይ ፕሮግራማችን ተጀምሯል። ሐሳብ ላይ እንደተለመደው የተለያዩ ጉዳዮችን እያነሳ ከእናንተ ጋር ቆይታ ያደርጋል። ከፍታ በኋላ ስንመለስ በቀጥታ ወደ ውይይታችን እንገባለን። ዛሬ ሐሳብ ላይ በቀዳሚነት የምንመለከተው ኢትዮጵያውያን በህዳሴ ግድብ ምርቃት የተሰማቸውን ደስታ በተለያዩ ሰልፎች እየገለጹ ነው። የዓለም አቀፍ የመገናኛ ብዙሃንም ከምርቃቱ ባለፈ የተለያዩ ዘገባዎችን እየሰሩለት ይገኛል። ይህንን መነሻ አድርገን የህዝቡን የድጋፍ ስሜትና አንድምታውን እንቃኛለን። በሁለተኛነት አዲሱ የትምህርት ዓመት ሲጀመር የ12ኛ ክፍል ፈተና ውጤት ይፋ ሆኗል። ሁለቱም ጉዳዮች የሀገር ውስጥ መገናኛ ብዙሃንን ቀልብ ይዘዋል። ዘንድሮም እንዳለፉት ዓመታት በርካታ ተማሪዎች ወደ ከፍተኛ የትምህርት ተቋማት መግባት አልቻሉም። ምክንያቱ ምንድነው ስንል እንጠይቃለን። በመጨረሻም ከውጭ የሶማሊያ ብሔራዊ ጦርና አጋሮቹ የአልሸባብን ጥቃት በመመከት 60 የሚሆኑ የቡድኑ አባላትን መደምሰሱን አስታውቋል። የሽብር ቡድኑ ከፍተኛ አመራሮችም በዚሁ ጥቃት መደምሰሳቸው ይፋ ተደርጓል። ይህ በሶማሊያና በቀጣናው ላይ ያለውን አንድምታ ሐሳብ ላይ ከውጭ የሚመለከተው ጉዳይ ነው። ተመልሰናል ተመልካቾቻችን። ቀደም ሲል ያስተዋወቅናችሁን ጉዳዮች ተራ በተራ ያፍታታን ከእናንተ ጋር ቆይታ እናደርጋለን። ስለምትሰጡን ጊዜና ትኩረት እጅግ አድርገን እናመሰግናለን። በቀዳሚነት እንኳን ደህና መጣችሁ፣ እንኳን ደስ ያላችሁ ማለት ፈልጋለሁ። እንኳን ደህና ቆየ። ውድ ተመልካቾቻችን እንግዲህ በኔ በስተግራ ውብርስ ተሰማ እንደዚሁም ደግሞ በኔ በስተቀኝ ደግሞ ደረሰ አማረ እኔም ውይይቱን እየመራው በረከት ተካልኝ አብራችሁ ቆይታ አደርጋለሁ። አሁንም በድጋሚ የአብሮነት ቆይታችሁን ከኛ ጋር ስለምታደርጉ እጅግ አድርገን እናመሰግናለን። በቀዳሚነት የምንመለከተው ጉዳይ እንግዲህ ከሰሞኑ ሰፊ የዓለም አቀፍ የመገናኛ ብዙሃንን የፊት ገጾች ትኩረት ሽፋን ያገኘ እንደዚሁም ደግሞ በሀገራችን ደግሞ ያሉ የመገናኛ ብዙሃንና የህዝቡንም ስሜት ጭምር የኢትዮጵያውያን ማለት ነው ስሜት ሰቅዞ የያዘው ትልቁ ጉዳያችን የታላቁ የኢትዮጵያ ህዳሴ ግድብ ተመርቋል። ያለፉት 14 ዓመታት ውጣ ውረዶችን አልፎ እነዛ አድካሚ ለአስጨራሽ ጉዞዎች ሁሉ መቋጫቸው የደስታ እና የአዲስ ዓመት ስጦታ ሆኖ ተቋጭቷል። ይህንን ተከትሎ እንግዲህ በተለያዩ ከተሞቻችን የአዲስ አበባን ጨምሮ ማለት ነው የተለያዩ ከተሞች በእነዚህ የድጋፍ ሰልፎች እየደመቁ ነው የሚገኙት። ዛሬም በባህር ዳር እንደዚሁ ደማቅ የህዝባዊ ሰልፍ ነበረ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን ተከትሎ። እሱን እያነሳን ቆይታ እናደርጋለን። ግን እንደ ቅምሻ የምናነሳውን ጉዳይ አስቀድመን ብንጀምር መልካም ይሆናል። ቅምሻችን ዛሬ የሚመረቀው የመደመር መንግስት የተሰኘው የጠቅላይ ሚኒስትር ዶክተር አብይ አህመድ አራተኛው መጽሐፋቸውን የተመለከተ ጉዳይ ትንሽ እናንሳና እንደ ቅምሻ ለተመልካቾቻችን በስፋት ደግሞ በቀጣይ ዝግጅቶቻችን እንመለስበታለን። እንዴት ተመለከታችሁት? መንግስትነትና እንደዚሁም ደግሞ እንዲህ አይነት ትልልቅ መጽሐፎችን ለመንግስት የሚመራበትን ፍኖት የሚያሳዩ መጽሐፍቶችን እያስመረቁ መቀጠል እንዴት ተመለከታችሁት? ድረስ ያው ቀደም ሲል እንደገለጽከው ጠቅላይ ሚኒስትር አብይ አህመድ የጠቅላይ ሚኒስትርነት የስራ ኃላፊነት ላይ እያሉ የጻፏቸው 4 መጽሐፎች ናቸው። አራተኛው አሁን ከሰሞኑ ለምረቃ የሚበቃው መጽሐፍ ነው። ግን ያው ከዚህ ኃላፊነታቸው በፊት ደግሞ በነበራቸው ህይወት መጽሐፎች እንደጻፉ ይታወቃል። 4 መጽሐፎች ስንል አንደኛው የመደመር ነው። መደመር ያው በዋናነት ትኩረት የሚያደርገው ሀገር ውስጥ ያለን የተበጣጠሰ ወይንም የተበታተነ እምቅ ሀብት አቅም ሰብሰብ አድርጎ ለሀገር ጥቅም ማዋል ላይ ትኩረቱን ያደረገ ነው። ሀብት ስንል እንግዲህ ብዙ ነገሮችን ያካትታል። በውስጡ የሰውን ሀብት እንደዚሁ ሰብሰብ አድርጎ መጠቀም ላይ ትኩረቱን ያደረገ ነው። የመደመር መንገድ አለ። ይሄኛው ትኩረት የሚያደርገው በዋናነት እንግዲህ የተሰበሰበን ወይንም ተለያይቶ ተነጣጥሎ ወይንም እዚህም እዛም ሆኖ የነበረውን አቅም ሰብስቦ ግን ደግሞ በየትኛው መንገድ ነው ውጤት ማምጣት የሚቻለው የሚለው ላይ ትኩረት የሚያደርግ ነው። ሌላኛው የመደመር ትውልድ ነው። የመደመር ትውልድ ያው 5 ትውልዶችን ከፋፍሎ የሚያይ መጽሐፍ ነው። 5ኛው ትውልድ የመደመር ትውልድ ሲል ይገልጸዋል። ያ ትውልድ አሁን ያለውን ትውልድ ወይንም ጄኔሬሽን የሚወክል ነው ማለት ነው። ስለዚህ እነዚህ ቀደም ያሉ መጽሐፎች ናቸው። ያው ከሰዓት አንጻር ፈጠን አድርጎ ለመመልከት ያክል ነው። ያሁኑ ደግሞ የመደመር መንግስት ነው። የመደመር መንግስት እንግዲህ በቅርቡ ለምረቃ ይበቃል። አንብበን ደግሞ ውስጡ ያሉ ፍሬ ነገሮችን የምንመለከታቸው ነው የሚሆነው። ውብርስቲ አንቺንም ሀሳብ እንስማና በዚህ የቅምሻ ጉዳያችን ላይ ከዛ ደግሞ ወደ መደበኛው ዋነኛው ጉዳያችን እንመለሳለን። አንድ ነገር ብቻ ላክል ደረሰ ብዙ ሀሳቦችን አንስቷል። የጠቅላይ ሚኒስትር አብይ አህመድ የተከታታይ የሆኑትን እነዚህን መጽሐፍት አዘጋጅተው ሲያቀርቡልን በውስጡ ብዙ ነገሮችን ማየትና መፈተሽ የምንችልበት ነው። ግን የመሪነት ስብዕናቸው ላይ ያለውን ነገር በደንብ እንድናይ የሚያስችለን ነው ብዬ አስባለሁ። ጠቅላይ ሚኒስትር አብይ እንግዲህ ተቺዎቻቸው እንደዚሁም ደግሞ በድጋፍ አብረዋቸው የቆሙ
በአንድነት ሊያነሱላቸው የሚችሉት ነገር ብለን የምናስበው ትጉህ መሪ ናቸው። እንደ ሀገር ያለንን የስራ ባህል ለመቀየር ብዙ እንቅስቃሴዎችን ያደረጉ መሪ ናቸው። ያንን ደግሞ ፊት መሪ ሆነው ነው ራሳቸው ሰርተው አሳይተው ሀገር በዚህ ያለ የስራ ባህል ውስጥ መግባት አለባት እንደኛ ላለ ታዳጊ ሀገር ልማትን አስፓየር ለሚያደርግ ሀገር መፍትሄው ይሄ ነው በሚል እንደ ሀገር አቀፍ ያለው የስራ ባህላችን ላይ እንኳን የፈጠሩትን መነቃቃት የምናየው ነው። ይሄም አንዱ ማሳያ ነው ብዬ አስባለሁ። ምክንያቱም ጠቅላይ ሚኒስትርነት በህገ መንግስቱ ተቆጥሮ የተሰጠው ኃላፊነት አለ። ነገር ግን ጠቅላይ ሚኒስትር አብይ አህመድ በየጊዜው የሚወስዷቸው ኮሚትመንቶች አንድ ለማደግ በጣም ተስፋ ያላት ሀገርና በልማት ከድህነት መላቀቅ የምትፈልግ ሀገርን መሪ ስብዕና በእጅጉ ከዛም በላይ የተላበሱ ናቸው ማለት እንችላለን። የረፍት ጊዜዎቻቸውን ሁሉ ወደ ስራ ባህል ለመቀየር ያመጡበት ሂደት አንደኛው ነው። በተለያዩ አጋጣሚዎች እናያቸዋለን። ጠቅላይ ሚኒስትር አብይ አህመድ ስራዎችን እንኳን የሚገመግሙት ከመደበኛው የስራ ሰዓት ውጪ ባሉ ጊዜያት ነው። ማታ ልናያቸው እንችላለን። የረፍት ቀናትን ቅዳሜና እሁድን አሁን በምን ያህል ደረጃ ወደ መንግስታዊ የስራ ቀናት እንኳን መጥተዋል ማለት እንችላለን። ከላይ ያሉት በካቢኔ ደረጃ በሳቸው ደረጃ ያሉትን የስራ እንቅስቃሴዎች ስናይ ስለዚህ ትልቅ የሚባል የትጋት የጥንካሬ መሪነት ስብዕናቸውን በእጅጉ ከፍ ከሚያደርጉ እንግዲህ አክቲቪቲዎቻቸው መካከል አንደኛው ይሄ ደግሞ በመጽሐፍ መንግስት የሚመራበትን ሀገሪቱን ከየት አንስቶ ወዴት ሊወስድ ነው የሚፈልገው የሚለውን ግልጽ ባለ ራዕይ ሰንዶ ያስቀመጠበት ነው። ይሄም ደግሞ ሲሆን እንግዲህ ቅድም እንዳልኩት ለሚተቻቸውም በድጋፍ አብሯቸውም ላለው በፈለገው መንገድ አንስቶ እየጣለ የመንግስትን ሀሳብና አቅጣጫ በትችትም በድጋፍም አብሮ መሆን የሚያስችለው ነው። ወይም ደግሞ በዛ መልኩ ሀገራችን የፖለቲካ አውድ ውስጥ እንዲሳተፍ እድልን የሚከፍት ነው ብለን ማንሳት እንችላለን። መልካም እንግዲህ ስለ መጽሐፉ እንዲሁም ደግሞ በመድረኩ በምረቃ መርሃ ግብሩ ላይ የሚነሱ ጉዳዮችን ደግሞ በሌሎች መርሃ ግብሮቻችን ላይ በቀጣይ በስፋት መለስ ብለን እንመለከተዋለን። ለማንኛውም ለቅምሻ ያክል ይሄን ያህል ካነሳን ወደ ቀዳሚው ወደምናነሳው ጉዳያችን እንግባና እናንሳ። የመጀመሪያው የመወያያ ርዕሳችን እንግዲህ የታላቁ የህዳሴ ግድብ ምርቃትና ህዝባዊ የድጋፍ ሰልፎች በተለያዩ የሀገሪቱ ክፍሎች ላይ እየተደረጉ ነው የሚገኙት። እነዚህ የድጋፍ ሰልፎች አንድምታቸው ምን ይመስላል፣ የህዝቡ ስሜት ምን ይመስላል የሚለውን ነው እንግዲህ እያነሳሳን ቆይታ የምናደርገው። እንግዲህ በቀዳሚነት እንግዲህ ህዝቡ በተለያዩ አካባቢዎች በግድቡ መጠናቀቅ ምክንያት የተሰማውን ደስታ እያነሳ ነው፣ እየገለጸ ነው፣ የተለያዩ ምክክሮችን እያሰማ ነው። በአደባባይ ላይ በሌሊት ጭምር ወጥቶ እነዚህን የድጋፍ ሰልፎች እያደረገ ነው የሚገኘውና ለመንግስት ያለውን ድጋፍ እያሳየ ነው የሚገኘውና እንዴት አያችሁት የሚለውን የመጀመሪያ ጥያቄ ላድርገው። ብርስት መንግስት በርካታ ጉዳዮችን ቃል ገብቷል። እንግዲህ ወደ የለውጡ መንግስትም ስራ ሲጀምር ባለፉት 7 ዓመታት በመጀመሪያው የጠቅላይ ሚኒስትሩ የፓርላማ ንግግር አንስቶ በተለያዩ ሁኔታዎች መንግስት እዚህ ሀገር መስራት የሚፈልገውን ነገር በተመለከተ ለህዝብ ገልጿል። ያንን ደግሞ ህዝቡ አድምጦ እየተሰሩ ያሉ ስራዎችን መሬት ላይ ሲወርዱ የራሱን ድጋፍ እየሰጠ የቀጠለበትን ሁኔታ ነው በብዙ መንገዶች ማስተዋል የሚቻለው። የህዳሴ ግድብም እንግዲህ ይሄ ለውጥ መንግስት ከመምጣቱ በፊትም ስራ ላይ የነበረ ቢሆን ግን የነበረበት ሁኔታ እጅግ አስጊ ነበረ። የግንባታው ሂደት ያንን ቀልብሶ ይልቁንም ደግሞ ወደ ውጤት ማንደርደር የሚለውን አመራር ያየንባቸው አመታት ናቸው ያለፉት 7 እና 6 አመታት። ስለዚህ በዚህ ውስጥ መንግስት ላሳየው ቁርጠኝነት ህዝቡም ደግሞ አብሮ በድጋፍ ከመጀመሪያው አመት ጀምሮ በዚህ ግድብ ግንባታ ላይ ያሳየውን ተነሳሽነት ያሳየውን ድጋፍ ውጤቱን ያየበት ስለሆነ አደባባይ መውጣት ሲያንሰው ነው ብለን ማለት እንችላለን። የኢትዮጵያ ህዝብ ያንን ነው እያደረገ ያለው፣ ደስታውን ነው፣ ለሀገሩ ያለውን ፍቅር፣ የሀገሩን ተስፋ የወደፊት ተስፋ አብሮ ተጋሪ መሆኑን ነው እያሳየ ያለው። ብዙ ጊዜ ህዝብ ለህዳሴ ግድብ ድጋፍ አድርጓል ስንል ምናልባት እንዲሁ ጥቅል ድጋፍ ብለን ስናነሳ በደንብ ውስጡ ያለውን ነገር በደንብ ላይ ገልጽ ይችላል። የህዳሴ ግድብ ተደጋግሞም ስለተነሳ ቅድም እንዳልኩት ውስጡ ያለውን በደንብ ጠቅላይ ሚኒስትሩም ሲያነሱት ነበረ። ግድቡን በአካል ከማየት ጋር እንግዲህ ስንሰማቸው የነበሩ ነገሮች የሚነጻጸሩ እንዳይደሉ ውስጡም ያሉት ሀሳቦች የህዳሴ ግድብ ከግንባታው አንስቶ እስከ መጠናቀቁ ድረስ የታለፉባቸው ሂደቶች ውጣ ውረዶቹ እንዲሁ በምናስቀምጣቸው ንግግሮች ብቻ ጥልቀታቸውን ለማየት ትንሽ ከበድ የሚል ይመስለኛል። ስለዚህ ድጋፍም ስንል እንደዛው ነው። የኢትዮጵያ ህዝብ ከግድቡ ጋር በድጋፍ ቆሟል ስንል ምንድነው ያደረገው ብለን
የሚለውን ነገር አብረን እናነሳለን። ምናልባት ቀድሞ የፋይናንስ ድጋፉ ብቻ አይምሯችን ላይ ሊመጣ ይችላል፣ ግን በርካታ ኢትዮጵያውያን ሙያተኞች የተሳተፉበት ግድብ ነው። በእውቀታቸው በክህሎታቸው የአካባቢውን አስቸጋሪ የአየር ሁኔታ ተደጋግሞ የሚነሳ ነው። በጣም አስቸጋሪ ስለሆነ ነው ተደጋግሞ የሚነሳው። ኦፍ ኮርስ ይሄንን በመቋቋም ውስጥ የሀገራቸውን ቀጣይ ተስፋ እያሰቡ ቀንና ሌሊት የሰሩ ኢትዮጵያውያን እጆች አሉ። መግዛት ነው ውጭ ያሉ ትውልደ ኢትዮጵያውያንና ኢትዮጵያውያን ተሳትፎ ያደረጉበት ነው። እነኚህ ሁሉ የድጋፉን አይነት የተረባረብንበትን መጠን የሚያስረዱ ናቸው። ምክንያቱም በግድቡ ላይ አሻራችንን ስናኖር አንድ መንገድ ብቻ አይደለም ያለን፣ ብዙ አማራጮች ቀርበው ነበር። እነዚህን አማራጮች ሁሉ እንደየአቅማቸው እንደሚመቻቸው ዜጎች ተጠቅመው ለሀገራቸው ድጋፍ አድርገዋል። ይሄንን ሲያደርጉ ግን ምንድነው ምክንያት የሆናቸው ገፊ ምክንያት የሆናቸው? ኦፍ ኮርስ መንግስት ይሄንን አስተባብሮ ወደ ውጤት ለመቀየር ጥሪ አቅርቧል ከግንባታው ጀምሮ። ያንን ደግሞ የሚያነሳሱ ብሔራዊ ስሜት የሚፈጥሩ እንቅስቃሴዎችን በስፋት እንደነበሩ እናስታውሳለን። ዜጎች ግን እንደ ዜጋ የያዙት አቋምም በስራ የተገለጠ ስለሆነ ማንሳት ይቻላል። እዚህ ላይ አንደኛው ቅድም እንዳልኩት ኢትዮጵያ ከድህነት ተላቃ ወደ ማደግ ወደ ልማት እንድትቀየር የሚፈልግ ህዝብ አላት። ይሄንን ደግሞ በተለያዩ አጋጣሚዎች አይተናል። መንግስት ነገሮችን መቀየር ፈልጋለሁ ብሎ ሲመጣ ካጠገቡ የሚቆም ህዝብ ነው ያለው ኢትዮጵያ ውስጥ። የትኛውም አይነት የልማት ስራዎች መንግስት ወደ ህዝብ ይዞ ሲመጣ ድጋፍ ሲጠይቅባቸው ከድጋፍ ወደ ኋላ ቀርቶ አያውቅም የኢትዮጵያ ህዝብ። ስለዚህ በየትኛውም አይነት ሁኔታ ውስጥ ለሀገሩ መጻኢ እድል የራሱን አሻራ ለማስቀመጥ የኢትዮጵያ ህዝብ ወደ ኋላ እንደማይልና የሀገሩን እድገትና ልማትም ናፋቂ መሆኑን እንደዚሁ የሚያስረግጥ ነው። ሌላኛው ደግሞ በራሱ ከዚህ ኢትዮጵያ እንግዲህ በመሰሉ የኢኮኖሚያዊ ፋይዳ በሚያስገኙ ታላላቅ ሀገራዊ ፕሮጀክቶች ከምታተርፈው ኢኮኖሚያዊ ተጠቃሚነት ዜጋውም ተካፋይ መሆንን ያልማል ማለት ነው። ጥቅል ያንተንም ስሜቶችንም አንድ ላይ አያይዘ ልታጋራን ትችላለህ። ሌሎችንም የተለያዩ ድጋፍ ሰልፎችንም የማየት እድሉ ነበረ ብዬ ስለማስብ መልካም። ያው ቀደም ሲል እንደተገለጸው ነው በከተሞች እየተደረገ ያለው ድጋፍ እንደኔ እይታ የባለቤትነትን የማረጋገጥ ጉዳይ ነው። ታላቁ የኢትዮጵያ ህዳሴን ግድብ ኢትዮጵያ ውስጥ ከተሰሩ ፕሮጀክቶች በሙሉ ልዩ የሚያደርገው በህዝብ መዋጮ የተሰራ ፕሮጀክት መሆኑ ነውና ከዚህ ጋር ተያይዞ ሁሌም እንደምንለው ይህ ፕሮጀክት የመንግስት ፕሮጀክት አይደለም፣ የህዝብ ፕሮጀክት ነው የምንለው። ስለዚህ ህዝቡ ባለቤት ነው። በደስታው ቀን ደግሞ ወጥቶ በአደባባይ ይህንን ደስታውን ስሜቱን መግለጽ ይጠበቅበታል። እያደረገ ያለውም ያንን ነው። ከዛ ውጪ በሀገራችን አንድነት ከተፈጠረባቸው ነጥቦች ወይንም አንጓ ጉዳዮች መካከል አንዱ ታላቁ የኢትዮጵያ ህዳሴ ግድብ ነው። ስለዚህ ይህንን አንድነቱን ደግሞ በአደባባይ ወጥቶ ማሳየትም ደግሞ ሌላኛው ትልቅ ጉዳይ ነው ማለት ነው። ስለዚህ ልዩነትን ሳይሆን ታላቁ የኢትዮጵያ ህዳሴ ግድብ ላይ የምንመለከተው የሀገር ኩራት፣ አብሮነት፣ አንድነትን ያጠናከረ ጉዳይ በመሆኑ ይህንን ደግሞ ለተቀረው የዓለም ማህበረሰብ ማሳየቱ በጣም እጅግ ትልቅ ጠቀሜታ አለው ብዬ አስባለሁ። ሌላኛው ጉዳይ የፖሊሲ ድጋፍን ይመለከታል። እንደምታውቁት በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ውስጥ ኢትዮጵያ የጸና አቋሟን ለታችኞቹም የተፋሰሱ ሀገራት እንደዚሁም ደግሞ ለዓለም አቀፉም የማህበረሰብ የማስገንዘብ የማስረጽ ጉዳዮች እንደነበሩ ይታወቃል። የኢትዮጵያ አቋም ምንድነው ስንል የአባይ ውሃን ፍትሐዊና ምክንያታዊ በሆነ መንገድ የመጠቀም ጉዳይ ነው። ይሄንን ስናነሳ በዋናነት ይሄ አቋም እንግዲህ ፍሬ አምጥቶ ለውጡን ስናይ ደግሞ በዚህ ረገድ ወጥቶ በአደባባይ ይህንን ስሜት መጋራት ደግሞ ትልቅ ሚና አለው ተብሎ ይታሰባል ማለት ነው። ስለዚህ ይህ ፕሮጀክት ያው ከፍተኛ የሆነ ድጋፍ ያለው ብቻ ሳይሆን እንግዲህ የባለቤትነት ስልጣንም ለህዝቡ የተሰጠበት እንደመሆኑ መጠን ከታችኞቹ የተፋሰሱ ሀገራት ጋር በዛ አቋማችን መጽናታችን ያ አቋማችን ደግሞ በሀገር ውስጥ ደግሞ ሰፊ የሆነ ድጋፍ ያለው መሆኑን ደግሞ ማሳየት የሚቻለው በእንደዚህ አይነት የድጋፍ ሰልፎች ነውና በዚህ ውስጥ ምን እናተርፋለን ከተባለ አንዱና ትልቁ ነገር የመደራደር አቅም ነውና እንዲህ አይነት ነገሮችን ሱዳንና ግብጽ ካሉ ሀገራት ጋር አሁንም ለመደራደር አቅም ይሆናል ተብሎ ነው የሚታሰበው። እንዲሁም ደግሞ የአፍሪካ ህብረት አለ። በተመሳሳይ የአውሮፓ
ህብረት አለ። እንደዚህ አይነት መድረኮች ላይ እንግዲህ በእንደዚህ አይነት ርዕሰ ጉዳዮች ላይ የመደራደር አቅምን ከፍ እንደሚያደርግ ይጠበቃል ማለት ነው። የህዳሴ ግድብንና ከድጋፍ ሰልፍ ጋር አያይዘን ስናነሳ ሁለት መልኮች ነው የምናገኘው። ከዚህ ቀደም እንደምታስታውሱት በዓለም አቀፍ ደረጃ በህዳሴ ግድብን በተመለከቱ ጉዳዮች ላይ የውጭ ጣልቃ ገብነትን በመቃወም የኢትዮጵያ ህዝብ ወደ ጎዳናዎች ወጥቶ ተቃውሞውን አሰምቷል። አሁን ደግሞ ታላቁ የኢትዮጵያ ህዳሴ ግድብ ተመርቆ እና ደግሞ ተጠናቆ ማየቱን ተከትሎ ደግሞ ይህንን ደስታውን ለመግለጽ ደግሞ እየወጣ ነው ማለት ነው። ስለዚህ በሁለቱም ገጾች የኢትዮጵያ ህዝብ ፍላጎት ግልጽ መሆኑን በደንብ ያሳየንበት ነው ብለን ልናነሳ እንችላለን። እንግዲህ ሁለተኛ እድል ከሰጠኝ ደግሞ ሌሎች ጉዳዮችን አነሳለሁ። መልካም። እንግዲህ ያው ትልቅ ፕሮጀክት ነው ይሄ ፕሮጀክት በሀገራችን በህዝባችን አቅምና እንዲሁ ደግሞ ተባባሪነት እና ተሳታፊነት ይህንን ፕሮጀክት ማጠናቀቅ ችለናል። ውድ ተመልካቾቻችን እየተከታተላችሁ የምትገኙት ሀሳብ ላይ ነው ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን። ከኛ ጋር ስለሆናችሁ አሁንም ደስ ይለናል። ካፍታ በኋላ ስንመለስ ሁለተኛው ጉዳያችን እንመለሳለን።